ፊልሙ የሚጀምረው የባኦሊን ገዳም ውስጥ ነው። መነኩሴው ተማሪዎችን ሲያስተምር ይታያል። ከዚያም አብሮ ለመመገብ ይወጣሉ። ረጅም ሰዓት የሚወስደውን የዕለት ተዕለት ልምምዳቸውን መስራት ይጀምራሉ። ከዚያም ወደ ንጉሠ ነገሥቱ ቤተ መንግሥት እንሄዳለን። ሚኒስተሩ ወደ ንጉሠ ነገሥቱ ቀርቦ ጀነራል ማንግ ከዳተኛ መሆኑን ያሳውቀዋል። ጀነራሉ የንጉሡን ግዛት እንደናቀውና መንግስትን ለመጣል ከአማጽያን ጋር እየተባበረ መሆኑን ይገልጻል። ይህን ሲሰሙ ንጉሠ ነገሥቱ በጣም ይናደዳሉ። ጀነራሉንና መላ ቤተሰቡን በአስቸኳይ በማጥቃት እንዲያስወግዱት ትዕዛዝ ያስተላልፋሉ። በእርግጥም የኒንጃ ነፍሰ ገዳዮች ቡድን የጀነራል ማንግን ቤት ወረረ። ብዙ የቤተሰቡ አካላትን ቢገድሉ ጀነራሉ ግን እነርሱን መመከት ችሏል። መጀመሪያ ላይ ጥቂቶቹን ካስወገደ በኋላ ልጁን ለአለቃው ረዳት ሰጥቶ ወዲያውኑ ወደ ባኦሊን ገዳም እንዲወስደው አዘዘ። ጀነራሉ ነፍሰ ገዳዮችን መዋጋቱን ቀጠለ። ትንሽ ቆይቶ ከአንድ የኩንግፉ ትምህርት ቤት አንድ የመጣ አገልጋይ ደረሰ። የጀነራሉ መላ ቤተሰብ መሞቱን ያሳውቃል። ልጁ በደህና እንዲቆይ ከእነርሱ ጋር እንዲያሳድጉትም ይጠይቃቸዋል። በዚያን ጊዜ ኩንግፉ አሰልጣኙ አንዱ ሕፃኑን ለመቀበል ወሰነ። ልጁን በማሳደግ የኩንግፉ መሰረታዊ ነገሮችን በማስተማር ጠንካራ ተዋጊ እንዲሆንና ራሱን መከላከል እንዲችል አደረገው። የልጁ ስም ሎንግ ነበር። ብዙ ዓመታት አለፉ። ሎንግ ከመነኮሳቱ ስር ሆኖ የሰለጠነ ሲሆን በጣም ኃይለኛ የሆኑትን የኩንግፉ ቴክኒኮች ተማረ። ገና የ5 ዓመት ልጅ ቢሆንም በጣም ኃይለኛ ተዋጊ ሆነ። ዋና ዓላማው አድጎ የሞተውን አባቱን መብት ከሙሰኛው ንጉሠ ነገሥት ማስመለስ ነበረ። አንድ ቀን ከተማሪዎቹ አንዱ የንጉሠ ነገሥቱን ሰዎች ወደ ኩንግፉ ትምህርት ቤት መጥተው ሉንግን ሲፈልጉ ያያል። በፍጥነት ሮጦ አሰልጣኞቹን ያሳውቃል። እዚህ ሕይወቱን ለመጠበቅ ወደ ባኦሊን ገዳም ለመላክ ይወስናሉ። አንድ መነኩሴ ሉንግን ወስዶ ለገዳሙ ይሰጠዋል። የመጣበትን ታሪክ ለገዳሙ መነኮሳት ይነግራቸዋል። እነሱም አዝነውለት በገዳሙ ውስጥ አቆይተው ከተማሪዎች አንዱ አደረጉት። ሉንግ የባኦሊን ተማሪዎች አንዱ ሆነ። በገዳሙ ውስጥ ትንሹ እሱ ነበረ። መጀመሪያ ላይ ሉንግ ለዕለታዊ ልምምድ የሚዘገይ በመሆኑ መነኮሳቱ በእሱ ተበሳጩ። ነገር ግን ከጊዜ በኋላ ሉንግ የትግል ዘዴዎችን መለማመድ ጀመረ። አንድ ቀን መነኩሴው በተማሪዎቹ ፊት የትግል ችሎታውን እንዲያሳይ አዘዘው። ሉንግ ማርሻል አርቱን ሲያሳይ መነኩሴው በእሱ በጣም ኩራት ተሰማው። ሉንግ በባኦሊን ገዳም ውስጥ ካሉ በጣም ጠንካራ ተዋጊዎች አንዱ እስኪሆን ድረስ ለብዙ ዓመታት ልምምዱን ቀጠለ። ንጉሠ ነገሥቱ ሚኒስትሩ የላከው ልጅ አሁንም በስለላዎቹ አማካኝነት በሕይወት እንዳለ ያውቃል። እሱን ደግሞ ማስወገድ እንዳለባቸው ሰዎቹን አዘዘ። አንድ ቀን ልምምድ ላይ ያሉ ከተማሪዎቹ አንዱ ከብዙ ልምምድ የተነሳ ደከመ። አንድ ጓደኛው ጥሩ ስሜት እንዲሰማው ጎጂ ዕፅን ሊሰጠው ሲል ሉንግ አስቆመው። እሱን ከእሱ ወስዶ ጠንካራ ለመሆንና እንደነዚህ ያሉትን ነገሮች እንዳይወስድ የበለጠ እንዲለማመድ አዘዘ። በሌሊት ሁሉም ተማሪዎች ከተኙ በኋላ ሉንግ ተማሪውን ብቻውን በአደባባይ ሲለማመድ ያያል። ሉንግ አነጋግሮት በቅርቡ ከእነሱ አንዱ እንዲሆን የበለጠ እንዲለማመድ አበረታታው። በማግስቱ ዋናው መነኩሴ የተማሪዎችን ቡድን ሰበሰበ። ልምምዳቸውን እንደጨረሱ ያሳውቃቸዋል። ነገር ግን መጀመሪያ ላይ ሉሃን ወደ ተባለ ገዳም መሄድ አለባቸው። 36 ፈተናዎችን ማለፍም አለባቸው። ሁሉንም ፈተናዎች የሚያልፍ ማንኛውም ሰው ከ18ቱ የነሐስ ሰዎች አንዱ ይሆናል። የመጀመሪያው ፈተና እጅግ በጣም ከፍተኛ ድምፅ ያለበት ግዙፍ ደወል ውስጥ ገብቶ መቋቋም ነው። ሉንግ መጀመሪያ መቋቋም ችሎ ፈተናውን ያልፋል። የተቀሩት ተማሪዎች ግን አንዳቸውን መቋቋም አልቻሉም። ከድምፁ ኃይለኝነት የተነሳ አፍንጫቸው ደም በደም ፈሰሰ። ከዚያም ሉንግ ወደ የሞት ክፍል ይሄዳል። በብዙ ወጥመዶች የተሞላ ነበረ። ሉንግ በዚህ ክፍል ውስጥ ያለው ፈተና ምን እንደሆነ ሳይረዳ ሲገባ ድንገት ብዙ ቀስቶች ወደሱ ሲተኮሱበት ይገረማል። ነገር ግን በታላቅ ፍጥነቱ ምክንያት ሉንግ ወደሱ የተተኮሱን ቀስቶች ሙሉ በሙሉ ማምለጥ ችሏል። ከዚያ በኋላ ሻቦላ የያዙ ቡድኖች ወደ እርሱ ተወረወሩ። እሱንም በሙሉ ማምለጥ ይችላል። እንዲሁም ሰይፎቹ እየተወረወሩ የመጡትን ምንጭ ለማምለጥ ይሳካለታል። ሉንግ ይህን ፈተና በተሳካ ሁኔታ አለፈ። ከዚህ በኋላ ወደ ሌላ ክፍል ይሄዳል። በዚህ ክፍል ውስጥ ያሉት ግድግዳዎች በጣም ስለታማ እና ኃይለኛ ሰይፎችን ወደ ውጭ ገፉና ይዘጋጃሉ። ወደ ሌላኛው ጎን እስኪደርስ ድረስ በዚህ ሙሉ ግድግዳ መካከል ማለፍ ነበረበት። ሰይፎቹ ወደ እርሱ እንደቀረቡ ሉንግ ግድግዳዎችን በሱ ላይ እንዳይዘጉ ሙሉ ኃይሉን ተጠቀመ። ችግሩ ግን በጣም ጠንካራ መሆናቸው ነበረ። በዚህ ምክንያት እጆቹ መዳከም ጀመሩ። በመጨረሻም እግሮችን መጠቀም ነበረበት። ሉንግ በመጨረሻ በታላቅ ችግር ይህንን ፈተና ማለፍ ይችላል። ከዚህ በኋላ ተዋጊዎቹ የናስ ሰዎችን መጋፈጥ ነበረባቸው።
ችግሩ ግን እነዚህ የባኦሊን ገዳም ውስጥ በጣም ጠንካራ ተዋጊዎች መሆናቸው ነው። እንዲሁም ወደዚህ ክፍል የሚገባ ማንኛውም ሰው በእጃቸው እንዳይሞት ሙሉ ኃይሉን መጠቀም አለበት። ሎንግ እና ፋንግ ገቡ። በጣም ጠንካራ የሆነ የብረት ትጥቅ የለበሰ የመጀመሪያ ተዋጊ ሲገጥማቸው ይገረማሉ። ሎንግ በሙሉ ኃይሉ ማጥቃት ይጀምራል። ችግሩ ተመሳሳይ ትጥቅ የለበሰ ተዋጊ መውጣቱ ነው። ግን ሎንግ ጥቃቶቻቸውን ለመመከት ሙሉ ኃይሉን ተጠቅሟል። በመጨረሻም እነሱን ማለፍ ይችላል። ሎንግ ወደሚቀጥለው ፈተና ይሄዳል። ፋን ግን የበላይ አድርጎ የነበረውን የመጀመሪያውን ተዋጊ እንዲገጥመው ትቶት ሄደ። ፋንግ ጥንካሬውን ማጣት ይጀምራል። ሎንግ ወደ ሁለተኛው ክፍል ይገባል። በሶስት የታጠቁ ተዋጊዎች ሲገጥመው ይገረማል። መሳሪያዎቻቸውን በመጠቀም በሙሉ ኃይላቸው ማጥቃት ይጀምራሉ። ሎንግ አንድ ሰው ቢሆንም እነርሱ ሶስት ነበሩ። ነገር ግን ከፍተኛ የትግል ጥንካሬ ያሳየ። ሁሉንም ማጥቃታቸውን መመከት ችሏል። በመጨረሻም ሶስቱ ተዋጊዎች ቆመው በፊታቸው ለተሳካው ነገር እንኳን ደስ አለህ አሉት። ሎንግ ወደ ጓደኛው ተመለሰ። ጥንካሬውን ስላጣና ራሱን መከላከል ስላልቻለ ተዋጊዎቹ ለቀው እንዲሄዱ ጠየቃቸው። ከዚያም ተመለሱ። ፋንግ ውሃ ውስጥ ተቀመጠ። መነኮሳቱ ቁስሉን ለማከም አንዳንድ እጽዋት ጨመሩበት። ነገር ግን ፋንግ በፈተናው ስኬታማ ስላልሆነ በጣም አዝኖ ነበረ። ሎንግ ግን አበረታታው። አሁን ካለው የበለጠ ጠንካራ ለመሆን ተመልሶ ልምምዱን እንዲቀጥል ነገረው። ሎንግና ጓደኞቹ የገዳሙ መነኮሳት ለመሆን በጣም ጠንካራ ልምምድ ይቀጥላሉ። እንዲሁም እጆቻቸውን ለማጠንከር ወደሚነዳ አሸዋ ውስጥ እጃቸውን እስከ ማስገባት ድረስ ጠንካራ ልምምዶችን ያደርጋሉ። ጠንካራ ልምምዳቸውን ቀጥለዋል። ስለ ኩንግ ፉ ቴክኒክ ሁሉንም ነገር ለመማር በገዳም ውስጥ ያሉትን ሁሉንም መጽሐፍ ማንበብ ይጀምራሉ። ነገር ግን በአጋጣሚ ፋንግ በላዩ ላይ ብቻውን ተንጠልጥሎ ያለ መጽሐፍን ያገኛል። እንዳገኘው ይህ መጽሐፍ ሉሃን የሚባል በጣም ሚስጥራዊ የትግል ስሌት እንደሚያስተምር ሲያውቅ ይገረማል። ሌሊት ላይ ሁሉም ተማሪዎች ተኝተው ሳለ አንድ የተሸሸገ ኒንጃ ፋንግን ያጠቃል። ሊያጠቃው ሲል በመጨረሻ ቅጽበት ከእንቅልፉ ይነሳል። ሁሉም ተማሪዎች ከኋላው ሮጦ ያጠቁታል። ሎንግ እስኪመጣ ድረስ በቀላሉ ያሸንፈውና በመጨረሻ ገደለው። ከዚያም በኋላ ንጉሠ ነገሥቱ ሚስጥራዊ የሉሃን ስልት መጽሐፍን ለመስረቅ እንደላከው ያውቃሉ። ትንሽ ቆይቶ ሚኒስተሩ ወደ ንጉሠ ነገሥቱ ሄዶ የላከው ኒንጃ መያዙን ያሳውቀዋል። ንጉሠ ነገሥቱ በጣም ይናደዳል። ተልእኮውን ስላጣ ሚኒስተሩን እንዲገደል ያዛል። እንዲሁም ሎንግ አሁንም በሕይወት እንዳለና ሚስጥራዊውን የድብድብ መጽሐፍ ማግኘት እንዳልቻለ ካወቀ በኋላ ወታደሮቹ ማንኛውንም ሰው ሲገጥሙ ዝግጁ እንዲሆኑ በደንብ እንዲለማመዱ አዘዘ። በተመሳሳይ ጊዜ ሎንግ እና ፋንግ ልምምዳቸውን ጨርሰዋል። እንደገና የነሐስ ሰዎችን ለመጋፈጥ ተዘጋጁ። ፋንግ ተዋጊዎቹን ለመጋፈጥ ገባ። በደንብ ስለሰለጠነና ዝግጁ ስለነበረ በቀላሉ እነሱን ማሸነፍ ችሏል። ይህንን ፈተና በተሳካ ሁኔታ አለፈ። በተመሳሳይ ጊዜ ሎንግ የእነዚህን ሶስት የታጠቁ ተዋጊዎች ክፍል ገባ። ከእነርሱ ጋር ጠንካራ ውጊያ ይጀምራል። ችግሩ ግን በቦክስ አለመጎዳታቸው ነው። ግን በአጋጣሚ ሎንግ በትጥቃቸው ውስጥ ደካማ ነጥቦችን አገኘ። ተዋጊዎቹ እስኪቆሙ ድረስ በእነዚያ ቦታዎች መምታት ጀመረ። ፋንግ ወደሚቀጥለው ፈተና ገባ። ይህ የመቋቋም ፈተና ነበረ። በዚህ ፈተና ለመሳካት ራሱን ሳይከላከል መምታትና እስከ ከፍተኛ ደረጃ መቋቋም አለበት። መጀመሪያ ላይ ተዋጊው በሙሉ ኃይሉ ፋንግን ማጥቃት ጀመረ። ፋንግን ሊያሸንፈውና ጥንካሬው ሙሉ በሙሉ ሊያጣው ሲል ፋንግ ግን መምታቱን ተቋቁሞ ለፈተናው አሸናፊ ሆነ። በመጨረሻም ይህንን ፈተና ማሸነፍ ችሏል። ክፍሉን ለቆ ሎንግን ያገኛል። ነገር ግን ሁለቱም ማለፍ ያለባቸው በጣም ከባድ የሆነ በር ሲያዩ ይገረማሉ። እዚህ ሎንግ ጥንካሬውን ሰበሰበ። ሚስጥራዊ የትግል ስልቱን ተጠቅሞ በችግሩ በሩን መክፈት ቻለ። ከዚያ በኋላ ፋንግ እስኪነቃነቅ ድረስ ማበረታታቱን ቀጠለ። እሱም ጥንካሬውን ሰብስቦ በሩን መክፈት ችሏል። ከዚያ በኋላ በሁለተኛው በር ይገረማሉ። ከፊት ለፊቱ የሚነድ እሳት ጉድጓድ ሳህን ነበረ። ሎንግ ግዙፉን ጉድጓድ ሳህን ለማንሳት ወስኖ በሩን ማለፍ ቻለ። ከዚህ በኋላ በሩ ተዘጋ። ፋንግ ተመሳሳይ ፈተና ማለፍ ስላለበት ጎድጓዳ ሳህኑ ወደ ቦታው ተመለሰ። በመጨረሻም ጎድጓዳ ሳህኑን በማንሳት ተሳክቶለት በሰላም ወደ ሎንግ ወጣ። የገዳሙ መነኮሳት ደርሰው ሁለቱም ፈተናዎች በማለፏቸው እንኳን ደስ አሏቸው። ከዚህ በኋላ በሁሉም መነኮሳት ፊት ተከበሩ። መነኮሳቱ ወደፊት ሕይወታቸው መልካም ምኞታቸውን ገለጹ። ከዚህ በኋላ ሁለቱ ጉዟቸውን ጀመሩ። የተተወው መንደር እስኪደርሱ ድረስ እዚያ ፋንግ አያቱና አያቱን ለመጠበቅ የሎንግን ፍቃድ ጠየቀ። ግን እንደገባና አያቱን እንደተቀበለ የንጉሠ ነገሥቱ ወታደሮች ቦታውን ሲያጠቁ ከረጅም ጊዜ በፊት አያቱ እንደተገደሉ ሲያውቅ ደነገጠ። እዚህ ፋንግ በጣም አዘነ። ንጉሠ ነገሥቱን ለሰራው ነገር ለመበቀል ወሰነ። በማግስቱ ፋንግ ለመመገብ ወደ አንድ ምግብ ቤት ሄደ። በተመሳሳይ ጊዜ ሉ የምትባል ልጃገረድ ነበረች።
ነገር ግን ምግቡ ትኩስ ባለመሆኑ ከሰራተኛው ጋር ትከራከር ነበረ። የያዘችውን መጠጦች ስትወራውር በፋንግ ላይ ወደቀ። እሱም በእሷ ላይ በጣም ተናደደ፣ ሊጣላት ወጣ። ነገር ግን ሎንግ በመጨረሻ ቅጽበት ደርሶ ውጊያውን አቆመ። ፋንግን ወስዶ ሄደ። ከዚያ በኋላ ውሏቸውን ቀጥለዋል። ወደ ወንዙ ማዶ ለመሻገርና ንጉሠ ነገሥቱ ወደሚገኝባት ከተማ ለመድረስ ትንሽ ጀልባ ተጠቀሙ። ወደ ከተማው እንደደረሱ በአንድ ምግብ ቤት ውስጥ ተቀምጡ። ሉ በቦታው ስትገኝ ይገረማሉ። እንዲሁም እነርሱ ሊገድላቸው የፈለገ ሰው ሲያጠቃቸው ይገረማሉ። ይህ ከንጉሠ ነገሥቱ ሰላዮች አንዱ እንደሆነ ተገነዘቡ። ነገር ግን ጥቂቱን መመከት ችሏል። ሉ ደግሞ ከእነሱ ጋር ተሰልፋ ሰውየውን ታጠቃለች። በምትዋጋበት ጊዜ የአንገት ጌጥ ከእሷ ወደቀ። ፋንግ ሌላኛውን ግማሽ ስላለው ሲያየው ይገረማል። የወደፊት ሚስቱ የፓንዳንቱን ሌላኛው ግማሽ እንዳላትና ንጉሠ ነገሥቱን አብረው መጋፈጥ እንዳለባቸው አያቱ የነገሩትን ያስታውሳል። ትንሽ ቆይቶ ሉ ሰውየውን አሸንፋ ገደለችው። ከጥቂት ጊዜ በኋላ ሎንግ ምግብ ቤት ውስጥ ተቀምጦ ሲመገብ እናያለን። የሞተውን የቤተሰቡን መብት ለመመለስ ንጉሠ ነገሥቱን እንዴት እንደሚበቀል እያሰበ ነው። ትንሽ ቆይቶ ከጓደኛው አንዱ ገባና ተቀበላቸው። ይህ ጓደኛቸው እንደነርሱ ከባዮሊን ገዳም የተመረቀ ነው። እንዲሁም ከሙሰኛው ንጉሠ ነገሥት መብታቸውን ለማስመለስ እንደሚረዳቸው ቃል ገባ። ሌሊት ሲመሽ አንድ የተሸሸገ ኒንጃ ሎንግ እና ፎንግ ያሉበትን ቤት አጠቃ። ፋንግ ማጥቃት ጀመረ። ነገር ግን ኒንጃው በጦርነት ጥበብ የሰለጠነ ስለነበረ ፋንግ ሊያሸንፉ አልቻለም። ሉ ደግሞ ደርሳ ማጥቃት ብትጀምርም ሊያሸንፉት አልቻሉም። ኒንጃውም ጠንካራ ጉዳት ሊያደርስባቸው ቻለ። ነገር ግን ትንሽ ቆይቶ ሎንግ ብቅ አለ። ሚስጥራዊን የሉሃን ስልት ተጠቅሞ ሊያጠቃው በመጨረሻ ሊያሸንፈውና ሊገድለው ቻለ። እዚህ በገዳሙ ውስጥ አብሯቸው የነበረው ጓደኛቸው መሆኑን ሲያውቁ ሁሉም ደነገጡ። ንጉሠ ነገሥቱ ከልጅነቱ ጀምሮ የመነኮሳትን ዜና ሁሉ ለእሱ እንዲያስተላልፍ በገዳሙ መካከል እንደላከው ተረዱ። በማግስቱ ንጉሠ ነገሥቱ ከዘበኞቹ ጋር ከከተማው ሲያልፍ ነበረ። ፋንግና ሉ በድንገት ታዩ። ንጉሠ ነገሥቱ እንዳያቸው ዘበኞቹ እንዲያስወግዷቸው አዘዘ። ነገር ግን ፋንግና ሉ ንጉሠ ነገሥቱ እስኪወጣ ድረስ ሁሉንም ዘበኞች በቀላሉ ማሸነፍ ችሏል። ከእነርሱ ጋር መዋጋት ጀመሩ። ግን አስገራሚ ነገር ይህ ንጉሠ ነገሥት አለመሆኑ ነው። እውነተኛው ንጉሠ ነገሥት ከኋላቸው ይታያል። ችግሩ በጣም ጠንካራ ተዋጊዎች ቡድን ማምጣቱ ነው። ሁሉም ልብሱ አንድ አይነት ነበረ። እዚህ ሎንግና ፋንግና ሉ እነዚህ ተዋጊዎችን ማጥቃት ጀመሩ። በመካከላቸው በጣም ጠንካራ ውጊያ ተካሄደ። ከንጉሠ ነገሥቱ በስተቀር እነሱን ማስወገድ እስኪችሉ ድረስ። ችግሩ ግን እሱ በጣም ሙያዊ ተዋጊ መሆኑ ነው። ሊቋቋሙት አልቻሉም ነበር። ሎንግና ፋንግ በእሱ ላይ ማንኛውንም ምት ለማድረስ ከፍተኛ ችግር ገጥሟቸው ነበር። እሱም አስደንቋቸው ሰይፉን መዘዘ። በሙሉ ኃይሉ ማጥቃት ጀመረ። በመጨረሻም ሎንግን ሆዱ ላይ በሰይፍ ሊወጋው ቻለ። እዚህ ሎንግ በጣም ተናደደ። ንጉሠ ነገሥቱን አጠቃ። በጣም ጠንካራ ምት መትቶ ገደለው። ሎንግ ከመሞቱ በፊት ግን ቤተሰቡን የገደለው ንጉሠ ነገሥት መጨረሻ በሞቱ በጣም ደስተኛ መሆኑን ለፋንግ ነገረው። የቤተሰቡን መብት እንደገና መመለሱን ተናገረ። ሎንግ ይሞታልና ፊልሙ እዚህ ያበቃል። ፊልሙን ከወደዳችሁት ላይክ፣ ሰብስክራይብ አትርሱ። እናመሰግናለን። ስማኝ በል ከና በልተና